በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ አቤቱ አድነኝ ደግ ሰው አልቋልና የሚል ነው። እግዚአብሔርን አጋዥ መንፈስ ቅዱስን ገላጭ አድርገን የአራተኛውን ቀን ትምህርት እንጀምራለን። የዳዊት መዝሙር 11 ከቁጥር 1 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። አቤቱ አድነኝ ደግ ሰው አልቋልና፣ ከሰው ልጆችም መተማመን ጎድሏልና። እርስ በርሳቸው ከንቱ ነገርን ይናገራሉ፣ በሽንገላ ከንፈር ሁለት ልብ ሆነው ይናገራሉ። የሽንገላን ከንፈሮች ሁሉ እግዚአብሔር ያጠፋቸዋል። ታላቅ ነገርን የምትናገረውንም ምላሳችንን እናበረታለን፣ ከንፈራችን የእኛ ነው፣ ጌታችን ማን ነው የሚሉትን። ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል። መድኃኒትን አደርጋለሁ፣ በላዩም እገልጣለሁ። በምድር ላይ እንደተፈተነ 7 ጊዜ እንደተጣራ ብር የእግዚአብሔር ቃላት የነጹ ቃላት ናቸው። አቤቱ አንተ ጠብቀን፣ ከዚህችም ትውልድ ለዘላለም ታደገን። በሰው ልጆች ዘንድ ምናምንቴ ከፍ ከፍ ባለ ጊዜ ክፉዎች በዙሪያው ሁሉ ይመላለሳሉ። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። አንተ የልዑላን ልዑል፣ ከከበሩት ይልቅ የከበርክ፣ ለክቡራን ሁሉ የክብራቸው ራስ የሆንክ፣ በራስህ ልዕልና የምትኖረው፣ ከፍታህን ማንም የማይደርስበት፣ የማይሾሙህ ንጉሥ፣ የማያበድሩህ ባለጠጋ፣ ሁልጊዜ በመስጠት የምትታወቅ፣ የማንም ዕዳ የሌለብህ፣ ለሁሉ የምትቸር፣ ለፍጥረት የፍጥረትን ጸጋ ለሚኖሩ የሕይወትን እስትንፋስ ያደልክ፣ ለሁሉ ሁሉን የሰጠ፣ በሰማይም በምድርም ታላቅ ግብዣ አዘጋጅተ የጠራህን፣ ክርስቲያን ተብለን እንድንጠራ ዕድል የሆንከን፣ ማኅተመ መንፈስ ቅዱስንም ያሳረፍክብን፣ ወገኖች ተብለን እንድንጠራ ለቤትህም እንድንቆጠር የፈቀድክልን፣ ራሳችንን በዚህ ሁናቴ እናገኘው ዘንድ የቤትህም አገልጋዮች የአደባባይህም ምስክሮች ስላደረግከን፣ ከመላእክት ጋር ለመዘመር ስለበቃን የልዑላን ልዑል እግዚአብሔር ሆይ በእውነት እናመሰግንሃለን። የድሃ እንባ አባሽ የሆንከው አማኑኤል አምላካችን ሆይ ለብቸኞች የምትከባቸው፣ ለረሃብተኞች የምታጠግባቸው፣ ለምስኪኖች ሞገስ የምትሰጣቸው፣ ለተራቆቱት የምትሸፍናቸው፣ ለበደለኞች ይቅርታን የምታውጅላቸው አንተ ንጉሣችን ከጠገቡት ከረሃብተኞች ወገን፣ ከለበሱት ከርዑቃን ወገን፣ ካረፉት ከከርታቶች ወገን፣ ይቅር ከተባሉት ከኀጢአተኞች ወገን ላንተ ብዙ ምስጋና ይገባሃል። ለሁሉ ሁሉን ያዘጋጀ ክርስቶስ ጌታችን ሆይ ይችን ማለዳ ለእኛ ስለ ሠራሃት፣ ይህንንም ቀን ለማየት ከሰማይ ስለ ተፈቀደልን፣ ንጉሥ በመንግሥቱ ባለጠጋ በርስቱ ጠቢብ በእውቀቱ የማይሰጣትን ይችን ጀንበር ስላደልከን፣ መኖሪያ ያንተ ፈቃድ ደግሞም ያንተ ሥልጣን ነውና፣ ንጉሥ እየሞተ ሎሌ ይኖራል፣ ባለጠጋ እያለፈ ረሃብተኛ ይቀመጣል። ለምንም አትባለው አምላካችን ሁሉን ስትበይን ይግባኝ የማይጠየቅብህ የመጨረሻው ዳኝነት ሆይ እናመሰግንሃለን። ለፍጥረት
ውበትን ያላበስከው ሁሉንም ደግሞ ለከንቱነት ሳይሆን ለምስጋና ለከፍታ የሠራኸው በሁሉ የምትደነቅ በሁሉ የምትመሰገን ተራ ነገርን በምድር ላይ የማይጠቅምም ፍጥረትን በዓለም ላይ ያላስቀመጥህ እግዚአብሔር አንተ ጠቃሚ ለጥቅም የሠራህን አንተ ሠራተኛ ለክብረት ያዘጋጅህን አምላካችን ሆይ ምንም እንኳን በክብር ባንኖርም በክብር ተፈጥረናል። ዓላማችንን ብንዘነጋውም ያለ ዓላማ አልመጣንም። ጌታችን ሆይ ስለ ሠራኸው አካላችን ውብና ግሩም ድንቅ አድርገ ስላዘጋጅኸው ስለ ሥጋና ስለ ነፍስ መዋቅራችን ሁሉ በሰማይ በምድር ክብር ምስጋና ለአንተ እናቀርብልሃለን። አለሁ ከማለታችን በላይ አለሁልህ ያልከን እግዚአብሔር አምላካችን ሆይ የእኛ አለሁ ባይነት ከንቱ ነው። መፎከራችንም ጠላትን ይተክለዋል እንጂ አይነቅለውም። ስድብ አድማችንም ክፉዎችን ዘመን ይጨምርላቸዋል እንጂ አንዳች አይፈይድም። አንተ ግን ስለ እኛ ትኖራለህ፣ ሥራችንን ትሠራለህ፣ የከበደንን ታቀላለህ፣ ጥቁር ቀኖችንም ታፈካለህ፣ ሸለቋችንን ትሞላለህ፣ በሚያስፈራን ነገር ላይ የመኖር ድፍረትን ትሰጠናለህ። ጌታችን ሆይ እንደዚህ አድርጎ የሚንከባከብ ማንም የለም። አህያ በወለደች ታርፋለች ይባላል። አንተ ለማረፍ ብለህ እኛን አልፈጠርከንም። ለማረፍ ብለህ እኛን አልወለድከንም። ለመጦር ብለህ እኛን ወደ ዓለም አላመጣህንም። ተተኪም አልጋ ወራሽም የለህም። ጌታችን ሆይ በእውነት ትልቅ ነህ። ትልቅነት ትንሽነታችንን ፈልጎታልና በእውነት እናመሰግንሃለን። ያስጨናቂውን የሞትን ዘንግ የሰበርከው ሲኦልንም የበረበርከው መቃብርንም በትንሣኤ ባዶ የሚጎበኝ ያደረግከው አንተ ሕይወታችን፣ አንተ የመኖራችን ምስጢር፣ አንተ የመራመዳችን ጉልበት፣ አንተ በዚህ ምድር ላይ የተቀመጥንብህ ፊርማችን ሆይ በሰማይና በምድር ክብር ምስጋና አዶናይ ለተባለው ስምህ፣ ያህዌ ለተባለው ስምህ፣ ኤልሻዳይ ለተባለው ስምህ ጠዋትና ማታ ከልባችን እስከ አርያም በእውነት ይድረስልህ። ለሚታመኑ ደስታ የሆንከው የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ሳትዘናጋ ትጠብቃለህ፣ ሳታጎድል ትሰጣለህ፣ ሳትነቅፍ ታድላለህ፣ ሳታሳቅቅ ትቸራለህ። በእውነት ጌታችን ሆይ እንዳንተ አድርጎ የሚባርክ እንዳንተ አድርጎ አጣፍጦ የሚሠራ ጠቅልሎ የሚያጎርስ አጉርሶ የሚባርክ ጉልበት የሚሰጥ ማንም የለምና ጌታችን ሆይ በእውነት እናመሰግንሃለን። ደምን የምትመራመር የአቤል አምላክ ስለ ሞቱት ዝም ስላሉት ስለ ተረቱት ኃያላን ስለ ተበረታቱባቸው አንተ ግን የምትጮህ አምላክ፣ አንተ ግን የምትናገር አምላክ፣ አንተ ግን የምትፋረድ አምላክ፣ ያዩኛል ይሰሙኛል ዘጋቢዎች ቆመዋል ብለ ሥራ የማትሠራ ለክብርህ የምትፈርድ ጌታችን ሆይ ዛሬም ስለሚፈሰው ደም ግድ ይልሃል፣ ስለሚጠፋው ድሃ ትቆረቆራለህ፣ ለሁሉ እንደ ሥራው ትከፍለዋለህ። አንተ የተነሳህ ቀን የሚቆም የለም። ክፉዎችም እንደ ትቢያ እንደ ገለባ በነፋስ ፊት መቆም እንደማይችል እብቅ ይሆናሉ። የዘመናት ቅዱስ እግዚአብሔር ሆይ ስለ ጽድቅ ፍትህ በእውነት እናመሰግንሃለን። ሁሉን የምትችል ጌታችን ሆይ የጽድቅን መሥዋዕት የምታከብር የእውነትንም አገልግሎት የምትፈልግ በልብ ዳሰሳ የምትገኝ በነፍስም ሐሰሳ የምታረካ አምላክ ነህ። አንተ የላይ ነገርን፣ አንተ አፍአዊ ነገርን፣
አንተ የማስታወቂያ የይውልኝ የስሙልኝ ነገርን የማትወድ አምላክ ነህ። በእውነት በእምነት የምትገኝ በጽድቅ የምትከብር አምላክ ነህ። አንተን ጌታችን በእውነት እናመሰግንሃለን። ስለ ቸርነትህ እኔን ባሪያህን እነዚህን ባሪያዎችህን ድምፅህን ናፍቀው ከሩቅና ከቅርብ የመጡትን ሁሉ በሰማያዊ በምድራዊ በረከትህ እንድትባርካቸው፣ ቤታቸውን እንድታጸና፣ ዘመናቸውን እንድትቀድስ፣ የእነርሱ ለሆኑት ሁሉ ሰላምን እንድታዝ፣ ቀናቸው እንዲባረክ፣ ሌሊታቸው የእረፍት እንዲሆን፣ የሚያውካቸው ከሕይወት ከዘመናቸው ተቆርጦ እንዲወድቅላቸው እጸልያለሁ። ሁሉን የምትችል አምላካችን ሆይ አሁንም እኔን ባሪያህንና ሕዝብህን በስምህ የተጠሩትን ክርስቲያኖች ለስምህ የሚመሰክሩትን አገልጋዮች አቤቱ ይቅር በል። በክፉ ቀን የማትከፋ ክርስቶስ ሆይ አቤቱ ይቅር በለን። መንበርህ የጸናው ጸንተህ የምታጸናው ክርስቶስ ሆይ አቤቱ ይቅር በለን። በፍርድህ የምታረካው ለድሃዋ ለተጠቃችው ለመበለቲቱ እልልታን የምትከፍለው ክርስቶስ ሆይ አቤቱ ይቅር በለን። ለሕይወታችን ሕይወት የሆንከው ይህ ሁሉ አለሁ ባይ በአንተ የሚኖረው ለማያውቁህም ሕይወት የሆንከው ለካዱህም የመኖር ምስጢር የሆንከው ክርስቶስ ሆይ አቤቱ ይቅር በለን። የጠፉት የተገኙብህ የሚንከራተቱት ወደቡን ያገኙብህ ክርስቶስ ሆይ አቤቱ ይቅር በለን። የደስታ መፍሰሻው የበረሃው ጥላ የሐሴት ዘይቱ ክርስቶስ ሆይ አቤቱ ይቅር በለን። ለሚመኩብህ የምታስመካው አንተን ያሉትን አውጥተ ለአውሬ ለጨካኝ አሳልፈ የማትሰጠው ክርስቶስ ሆይ አቤቱ ይቅር በለን። ለተጠለሉህ ጋሻ የሆንከው ቀስትና ጦር አጣፊው ክርስቶስ ሆይ አቤቱ ይቅር በለን። ባዶ የሆኑትን የምትባርክ ምንም የሌላቸውን በበረከት የምትሞላ መቀበል የሰለቻቸውን ብዙ ሰጪ የምታደርግ አምላክ አቤቱ ይቅር በለን። ጊዜውን ሰዓቱን ሁሉ እንድትባርክ በማደሪያ የተገኘነውን ባሪያዎችህን በነፃ እንዳትሰደን የዘመናት ቋጠራችንን እንድትፈታ እንጸልያለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘውትርም ለዘላለሙ አሚን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ አቤቱ አድነኝ ደግ ሰው አልቋልና የሚል ነው። ደግነት በውስጣችን ሲያልቅ ምንድን ነው የምናደርገው? አድነኝ ብለን ነው የምንጸልየው። ደጎች ከዓይናችን ፊት ሲጠፉ በዙሪያችን ፈልገን ስናጣቸው ስለ ደጎች ዜና መስማት ስናቆም ምንድን ነው የምናደርገው? አቤቱ አድነኝ ብለን ነው የምንጸልየው። ጸሎት የጠፋ ደግ ሰው የሚገኝበት ነው። ጸሎት በውስጣችን እየባከነ ያለው ቅንነት የሚመለስበት ነው። ብዙ ሰው ራሱን ለማጣት እየተቃረበ ነው ያለው። ፍቅርን እየከሰረ፣ በጎነትን እየከሰረ፣ ቸርነትን እየከሰረ ክርስቶስን ከመምሰል ዘበኑን ወደ መምሰል እየወረደ ነው። ጨርሰን ሳንጠፋ አድነኝ ብለን መጸለይ ይገባናል። ሰውን ሰው የሚያሰኘው ደግነቱ ነው። እግዚአብሔር ደግ ነው። እግዚአብሔር ቸር ነው። እግዚአብሔር የፈጠረው ያ አዲሱ ሰው ተብሎ የሚጠራው አዳም ከበደል በፊት የነበረው ያ ትልቁ የሰው ልጅ ደግ ነበረ።
ደጉ አምላክ ክፉ ፍጥረትን አላስገኘም። ሰይጣንም በጅምሩ ደግ ፍጥረት ነበረ። አዳምም በጅምሩ ደግ ፍጥረት ነበረ። ደግነት የተፈጠርንበት መልካችን ነው። እግዚአብሔርን ለዓለም የምናንጸባርቅበት መልካችን ነው። የሰው ልጅ ላልተፈጠረበት ክፋት ጉልበት ካለው ለተፈጠረበት ደግነት የበለጠ አቅም አለው። ለክፋት የሚያግዘን ሰይጣን ነው። ለደግነት የሚያግዘን መንፈስ ቅዱስ ነው። መንፈስ ቅዱስ ከኃይላት የበለጠ ኃያል ነው። ከብርቶች የበለጠ ብርቱ ነው። መንፈስ ቅዱስ የኃይል መንፈስ፣ የክብር መንፈስ ነው። ክብር ምንድን ነው? ደግነትን መምረጥ ነው። ኃይል ምንድን ነው? ስስትንና ንፍገትን እምቢ ማለት ነው። አቤቱ አድነኝ፣ ደግ ሰው አልቋልና። አድነኝ ተብሎ የሚጸለየው መብረቅ ሲባርቅ፣ የጎርፍ አደጋ ሲመጣ፣ የሰደድ እሳት ከተሞችን ሲበላ አይደለም። አድነኝ ተብሎ የሚጸለየው ደግ ሰው ሲያልቅ ነው። መልኩና ቅርጹ ሰው የሚመስል ብዙ ነው። ዓለም በሰው ቁጥር መጨመር ሐሳብ ገብቷታል። የመንግስታት ስብሰባ የሰው ልጆች ቁጥር መጨመር ያሳስበዋል። የሰው ልጆች ቁጥር ጨምሯል፣ የደጎች ቁጥር ግን አንሷል። ነፍሱ ሰው የሆነ ልቡ ሰው የሆነ ዛሬም በመብራት ይፈለጋል። የሚደንቀው ክፉዎች እንኳ ሳይቀር ደግ ሰዎችን ይፈልጋሉ። የክፉዎችም ጥማት ደግ ሰዎችን ማግኘት ነው። ክፉዎች የሚጠነቀቁት ክፉዎችን ነው። ስለ ክፉዎች ለማወቅ ክፉዎችን መጠየቅ በቂ ዕውቀት ይሰጠናል። ደጎች የክፉዎችም ናፍቆት ናቸው። ኤልዛቤልን አክዓብን ስናነሳ ጨካኝ ንጉሥና ንግሥት ናቸው። በኤልዛቤልና በአክዓብ ቤተ መንግሥት አብድዩ የተባለ ደግ ነቢይ ይኖር ነበረ። ዛሬ በዓለማችን ላይ ጨካኝ የሚባሉ ነገስታት ምግብ የሚያቀምሷቸው ጸሎተኛ የሆኑ ደጋግ ሰዎች ናቸው። በሀገራችንም ከንጉሱ ጀምሮ እስከ ደርግ ድረስ ኋላም እስከነበሩት ድረስ የመሪዎቹ ምግብ ቀማሾች ጸሎተኞች ደጋግ ሰዎች ናቸው። ደግ ሰው ንጉስን ለማጉረስ በመብራት ይፈለጋል። ደግነት ዋጋ ያጣ ይመስለናል። የደግነት ክፍያው ግን ከምድር ሳይሆን ከሰማይ ነው። ከባንክ ቤት ሳይሆን ከሥላሴ መዝገብ ነው። እንዴት በእግዚአብሔር የሚከፈለው ሰው ደግነቴ ዋጋ አጣ ብሎ ያዝናል? ደግነታችን ዕድሜው የሚያጥረው ዘመኑ ጥቂት የሚሆነው ቶሎ ሥራ የሚያቆመው ለሰው ደግ ሁነን ከሰው ክፍያ ስለምንጠብቅ ነው። ለሰው የተደረገውን የሚከፍል እግዚአብሔር ነው። ለአምባሳደሩ የተደረገውን የሚከፍለው መንግስቱ ነው። እያንዳንዱ ሰው በምድር ላይ የተቀመጠ የሥላሴ ቋሚ መልእክተኛ ነው። ለሱ የምናደርገውን የሚከፍል
እግዚአብሔር ነው። እግዚአብሔር አምላክ ከፍሎናል። ምናልባት በግዘፍ ሰጥተን በግዘፍ ስላልተቀበልን ያልተከፈለን ይመስለናል። እግዚአብሔር ለደግነታችን በጤና ከፍሎናል፣ በእንቅልፍ ከፍሎናል፣ በልብ ሰላም ከፍሎናል፣ በነፍስ ሐሴት ከፍሎናል፣ በመወደድ ከፍሎናል። ደጎች የተዘጉ በሮችን ማስከፈት ይችላሉ። እነ እማሆይ ቴሬዛን ሁል ጊዜ እናስባቸዋለን። ጦርነት አስቁመዋል። እነርሱ በሄዱበት ስፍራ ሁሉ ነገስታት ወጥተው ተቀብለዋቸዋል። ታላላቅ የዓለም መሪዎች ከኚህ ምስኪን ሴት ጋር የመነጋገር ናፍቆት ነበራቸው። በሀገራችን በኢትዮጵያ መጥተው ጓድ መንግስቱ ኃይለ ማርያምን አግኝተው ነበረ። እኚህ ሁሉን ሰው የሚዳፈሩ የማይፈሩ የሚባሉ መሪ በእኚህ ሴት ፊት ግን ፍርሃት ታይቶባቸዋል፣ ደንግጠዋል። ምንም እንኳን እግዚአብሔር የለሽ ቢሆኑም የመስቀል ስጦታን ሲያበረክቱላቸው ተቀብለዋል። እኚህ ሴት የመጡት ግን በኢትዮጵያ ውስጥ ረሃብተኞች፣ ጉዳተኞች አሉኝ ብለው ለመጎብኘት ነው። ከሳቸው ጋር እነዚህን 6 ኪሎ አካባቢ የሚገኙ የሚያጣጥሩ ህመምተኞችን የጎበኙ የሀገር ሚኒስትሮች ታመዋል። እኚህ ሴት ግን እነዚህን የሚያጣጥሩ ሰዎች በሰላም እንዲያርፉ እየዳሰሱ እያጠቡ እየሳሙ ፍቅር እየሰጡ ታይተዋል። ደግነት ስልጣን ነው፣ ከስልጣንም በላይ ነው። ደጎች ስትሆኑ ስልጣን አላችሁ። አቤቱ አድነኝ ደግ ሰው አልቋልና። ይህንን ጸሎት ወደ ራሳችን ስንመነዝረው አቤቱ አድነኝ ደግነቴ አልቋልና የሚል ነው። እንደ ትላንቱ ቅኖች ናችሁ ሆይ? ክፎች ከቀሟችሁ ንብረት የቀሟችሁ ቅንነት ይበዛል። ንብረትን የሚሰርቅ ሌባ የተሻለ ነው። ቅንነትን የሚሰርቅ ግን እርሱ ታላቅ ቀማኛ ወንበዴ ነው። ነፍስን የሚሰርቅ ነው። አቤቱ አድነኝ ደግ ሰው አልቋልና። ይህንን ዘመን ስናየው እሳት የሚተፋ ትውልድን ነው የምናየው። በእውነት በምዕት ዓመት ውስጥ የማንሰማውን መከራ በዓመት ውስጥ እየሰማን ያለ ነው። መከራ እንደዚህ ቡፌ ሆኖ የቀረበበት ዘመን የለም። ያሰብነው ሳይሆን የታሰበብን ነገር በየዕለቱ ይገጥመናል። የሰው ልጆች ምላሳቸው እሳት ይተፋል። የዓለም መሪዎች የታጠቋቸው መሳሪያዎች እሳት ይተፋሉ። ሰው ራሱን በራሱ ለመረሸን ከምድረ ገጽ ለማጥፋት ዝግጅቱን ያጠናቀቀ ነው የሚመስለው። በዓለም ላይ ያሉ የጦር መሳሪያዎች በሙሉነት ተግባራዊ ቢሆኑ 20,000 ጊዜ ያህል ይችን ዓለም እየደጋገሙ ማጥፋት ይችላሉ። ስለዚህ የሰው ልጅ ከደግነት በመውጣቱ ራሱንና የሚኖርበት ዓለምን 20,000 ጊዜ የሚያሳልፍ መሳሪያ ታጥቋል። ብዙ የዓለም ሀብት እየፈሰሰ ያለው ለደህንነት ስራና ለጦር መሳሪያ ግኝት ነው። ይሄ ሁሉ ዝግጅት አራዊትን ለማጥፋት አይደለም፣ ሰው ሰውን ለመብላት ነው። ዘመኑ እሳት የሚተፋ ነው።
በቃኤን የተጀመረ ገዳይነት ዛሬም የሕዝቦች ሀብት ሆኗል። ነገስታት ተቀላቅለውበታል። ጦርነቶች መሪ አላቸው። እንደ ሳይንስ ይጠናሉ። በድንጋይ የጀመረው ያ ጦርነት ዛሬ ወደ ኒውክለር አድጓል። እንደ ሰው ያለቅን፣ እንደ ሥላሴ ግን እየኖርን ያለንን ብዙ የዓለም ገዢዎች በክፉ መንፈስ ተጽዕኖ ስር አድረዋል። እንዴት አይምሯቸው ዞር ብሎ በእጃቸው ላይ የያዙትን መሳሪያ አልለቀቁብንም? የእግዚአብሔር ስልጣን ዛሬም ይገዛል። እግዚአብሔር ለሕዝቡ ዛሬም ይነቃል። በግዴለሽነት የሚያጠፉት ስላልፈጠሩት ነው። የሚቆጭለት የፈጠረው ያዳነው እግዚአብሔር ግን አለ። የሕዝብ ጥላ እግዚአብሔር ነው። የሕዝብ ከለላ እግዚአብሔር ነው። ለሚተራመሰው ግራና ቀኙን ለማያውቀው የሚያዝነው እግዚአብሔር ብቻ ነው። የምድር ገዢዎች ሁሉ በክፋታቸው የሚመጣባቸውን አያል ቀን እያሰቡ ልጆቻቸውን ቀድመው ወደ ሰላማዊ አገር ይልካሉ። የራሳቸውን አገር ሰላም እየነሱ ወደ ሰላማዊ አገር ልጆቻቸውን፣ ትዳራቸውን ይልካሉ። የነርሱ ላልሆነው ይጨክናሉ። የነርሱ ለሆነው ግን ቀድመው ያልማሉ። እግዚአብሔር ግን የእርሱ ያልሆነ ፍጥረት የለም። ለሁሉ ይራራል፣ ለሁሉ ያዝናል። እያንዳንዳችን የኔ ለምንለው እናስባለን። እግዚአብሔር ግን ለፈጠረው ሁሉ ያስባል። ሳናቅ የምንረግጣት ቁጫጭ ድንጋይ የተጫናት ትል ሳትቀር የእግዚአብሔር የደግነቱ በጀት አላት። የአሳቢነቱ በጀት አላት። ይሄ ዘመን እሳት የሚተፋ ዘመን ነው። ለማሰብ የሚያስፈሩ ነገሮችን ሰዎች ሲናገሩና ሲያደርጉ እናያለን። ወገኖቼ እሳት ዘርተን እሳት ማጨዳችን እየቆጨን ነው። ነገር ግን ያልዘራነው አይበቅልም። ይሄ ዘመን ስናየው ለእርዳታ የዘገየ ዘመን ነው። ብዙ ሰዎች ተቸገሩ ብለው ለማስተጋባት ጎበዝ ናቸው። ለእርዳታ ግን የዘገዩ ናቸው። የእኛን ማጽናናት፣ አለሁ ባይነት፣ የቸርነት እጅ በመናፈቅ ያለፉ ሰዎች ብዙ ናቸው። ገዳይነት ጦር በመምዘዝ ጥይት በመተኮስ ብቻ አይደለም። ለደግነት በመዘግየትም ገዳይ እንሆናለን። ለቸርነት በመዘግየትም ገዳይ እንሆናለን። የጠገበውን እየተናነቀው ስናጎርስ፣ የተራበውን ግን ቁራሽ ለመስጠት ዳተኞች ነን። ለእርዳታ የዘገየ ዘመን ነው። ከዛሬ ነገ የተሻለ ነው። ነገ ላይ ብዙ በረከት፣ ብዙ ጸጋ፣ ብዙ አቅም፣ ብዙ ችሎታ የናንተ ነው። እንዳይጸጽታችሁ ግን ወላጆቻችሁን መርዳት አለባችሁ። እንዳይጸጽታችሁ ለናንተ መልካም ላደረጉት ሰዎች ዛሬ መቆም አለባችሁ። የምትሰጡት ብታጡ ማመስገን፣ መጎብኘት፣ ለነርሱ መጸለይ አለባችሁ። ምክንያቱም ቆመው የሚጠብቁን አይደሉም። ደግነትን ለማድረግም እድለኛ መሆን ያስፈልጋል።
አቅርቦት በእጃችን ላይ ስላለ ደግ አንሆንም። እድል ያስፈልጋል። መስጠትም እድል ነው። ከሚቀበለው ይልቅ የሚሰጠው እድለኛ ነው። ይሄ ዘመን ለእርዳታ የዘገየ ዘመን ነው። ዘመኑን ስናየው ለምን የማይል ዘመን ነው። የበለው ዘመን ነው። ስለ አንድ ሰው ደግ ነገር ብትናገሩ አይደምቅም፣ ተውጦ ይቀራል። ስለ አንድ ሰው ክፉ ስታወሩ ግን ጫፍ ሳይያዝ አይወራም ተብሎ አገሩን አየሩን በሙሉ ይሞላዋል። ለምን የማይል ዘመን ነው። ለምን ተጠላ? ለምን ተነቀፈ? ለምን ተገፋ የማይል ዘመን ነው። የጀማ ፍርድ ያለበት ዘመንና ሀገር አይድንም። የደቦ ፍርድ ያለበት ዘመንና ሀገር አይድንም። በፈረንሳይ ሀገር ነው ይባላል። ሴትየዋ በባቡር ተሳፍረው ሳሉ አጠገባቸው ባለ ወንበር ላይ ሻንጣ ተቀምጧል። አስተናጋጅ መጣ። ይሄ ወንበር የተሳፋሪ እንጂ የሻንጣ አይደለምና አንሱ አላቸው። አላነሳም አሉ። እንግዲያው አለቃዬን እጠራለሁ አለ። ጥረው አሉ። አለቃው መጣ። ይህንን ሻንጣ ማንሳት አለቦት፣ የተሳፋሪ ቦታ ነው አላቸው። አላነሳም አሉ። እምቢ ካሉ ኃላፊውን ነው የምጠራው አለ። ጥረው አሉ። ኃላፊው መጣ። ይህንን ሻንጣ ማንሳት አለቦት። አላነሳም። ለምን አያነሱም አላቸው። አሁን ገና ትልቅ ሰው መጣ። እነዚህ ሁሉ አንሺ አሉኝ እንጂ ለምን ብለው አልጠየቁኝም። አንተ ግን ለምን ብለህ ስለጠየከኝ አመሰግንሃለሁ። ሻንጣው የኔ አይደለም አሉ። ለምን የማይል ትውልድ፣ ለምን የማይል ዘመን። አንሺው ለማለት አንሳው ለማለት ለማላከክ ግምቱን ለማመን ፈጣን ነው። ዛሬ ብዙዎች የዚህ ሰለባ ሆነዋል። ኢትዮጵያ በማህበራዊ ሚዲያ ተጎጂ ከሆኑት አገሮች ተርታ ናት። ማህበራዊ ሚዲያ ህዝቧን ያስተላለቀባት፣ የጭካኔ መልእክቶች፣ የእልቂት አዋጆች የተላለፉባት አገር ናት። ማህበራዊ ሚዲያ ለሚሊዮኖች ማለቅ ምክንያት ሆኗል። ብዙዎች ቅስማቸው ተሰብሮ ስም ተሰጥቷቸው ተሸማቀው እቤት እንዲቀሩ ሆነዋል። አላዋቂዎቹ አደባባዩን ለመሙላት ያደረጉት ስልት አዋቂዎችን አንገት ሰብሮ እቤት ማስቀረት ነው። አዋቂ ዱዳ የሆነባት መሃይም የሚለፈልፍባት ሀገር የኛ ሀገር ናት። ለምን የማይል ትውልድ ነው የተፈጠረው። ሰውን ያልወለደውን የሚያስታቅፍ ትውልድ ነው የመጣው። ለዚህ ደግሞ ፊት አውራሪ ቤተ ክርስቲያን መሆኑ ያሳዝናል። ዓለም የተፋቻቸው፣ ዓለም የማትቀበላቸው ጨካኝ ሰዎች በቤተ እግዚአብሔር ተሰግስገው ነው ያሉት። ምክንያቱም የእግዚአብሔር ደጃፍ ተመለሱ የማይባልበት ነው። ዓለም ለፍርድ የምትፈልጋቸው ጨካኞች እዚህ ተሰግስገው ነው ያሉት። ለዚህ ነው በዓለም የሌለ ክፋት በቤተ እግዚአብሔር እያየን ያለ ነው። አቤቱ አድነኝ ደግ ሰው አልቋልና። የሚያስጮኸው የማያስጮኸው ትውልድ፣ የማያስጮኸው የሚያስጮኸው ትውልድን የመጣው የትኛው ነው የሚያስጮኸው? የትኛውስ ነው የማያስጮኸው? ይሄንን መለየት በእውነት አልቻልንም። ዛሬ ቃለ እግዚአብሔርን ሰዎች በግልጥ እየተቃወሙ ነው ያሉት። ነገረ እግዚአብሔር ሲነገር እየተቃወሙ ነው ያሉት።
አላዋቂነታችንን እንኳ መደበቅ አልቻልንም። እንደ ጌጥ ነው የያዝነው። ዛሬ የሚጮህለት ነገር ምንድን ነው? ስለ ሰው መሞት፣ ስለ ነፍስ መጥፋት፣ ስለ ሰብዕና ክብር መውረድ ነው እየጮህን ያለ ነው። ለማያስጮኸው ነገር ዛሬ እየተጮኸ ነው ያለው። የሃይማኖት መሪዎች ቁጭ ብለው የሚወያዩት ስለ ምንድን ነው? ስለ ትውልድ መጥፋት ነው? ከሃይማኖት መፍለስ ነው? በኃጢአት ባህር ውስጥ መስጠም ነው? ክፋት በምድር ላይ ስለ መንሰራፋቱ ነው? ወንድም ወንድሙን ስለ መብላቱ ነው? ሰውነት ወደ አውሬነት ስለ መቀየሩ ነው? ስለ ምንድን ነው የሚወያዩት? ዝናብ የሌለን ደመናዎች ነን። ተገናኙ፣ ተሰባሰቡ ተብሎ ይነገርልናል። ስንለያይ ግን ምንም የለም፣ ምንም የለም። ምልክቱ ነው የቀረው። ውስጣችን መንፈሳዊ አይደለም። እግዚአብሔር ስለፈጠረው ክርስቶስ ስለሞተለት አይገደንም። አጀንዳችን አይደለም። እግዚአብሔር ሐዋርያትን የሰየመው ክርስቶስ ደቀ መዛሙርትን የጠራው ስለ በጀት እንዲያወሩ አይደለም፣ ስለ ነፍስ እንዲመካከሩ ነው። ነፍስ የቀለለበት አገልግሎት ምን አይነት አገልግሎት ነው? ነገረ ድህነት የቀለለበት አገልግሎት ምን አይነት አገልግሎት ነው? ዘመኑን ስናየው ክብርና ውርደትን ያለየ ዘመን ነው። ወጣ ብለን ከተማው ላይ እንመልከት። የሀገራችን ሰው መንገድ ላይ እየበላ መሄድ ያሳፍረዋል። መንገድ ላይ መሽናት ግን አያሳፍረው። ክብሩና ውርደቱን እንኳ መለየት አልቻልንም። የቱ ነው ክብር? የቱ ነው ውርደት? በውርደትና በክብር መካከል ያለው ድንበሩ ከተጣፋብን በእውነት አስቸጋሪ ሁኔታ ውስጥ ነን። የትኛው ነው የሚያሳፍረው? አንዳንድ ባህሎቻችን መልካም ናቸው፣ ልንቀበላቸው ይገባል። መንፈሳዊ ቅመምም አላቸው። ከእግዚአብሔር ቃል ጋር የሚቃረኑ ባህሎች ካሉ ግን ማስቀመጥ አለብን፣ መተው አለብን። ምክንያቱም የእግዚአብሔርን ቃል የሚተካከል የሚገዳደር የሰው ልምምድ ሊኖር አይገባውም። ክብርና ውርደቱ የቱ ነው? ዛሬ ትውልዳችን መንገድ ላይ ምን ሲያደርግ ነው የሚያፍረው? መጽሐፍ ቅዱስ ይዞ ሲሄድ ያፍራል። ሱስ ይዞ ሲሄድ ግን አያፍርም። ለዚህም ቆጭቶን አልነገርነውም። ምክንያቱም የሚጥለው ሳንቲም አልተቋረጠም። ለነፍስ እየተኛን ለሳንቲም እምንነቃ ከሆነ አገልግሎታችን ምን ላይ ነው? አመፀኛን ሌባን የሚያደንቅ ዘመን ነው። በሚሊዮን ዘረፈ ሲባል ጎበዝ ነው የምንለው። ነገር ግን የአንዲት ገጠር ከተማን ክሊኒክ ነው ዘርፎ ሄደው። የ40 የ50 አባወራ መኖሪያ የሆነውን ህንፃ እኮ ነው የዘረፈው። 40-50 ሰው ደጅ እያሳደረ ነው። ሚሊዮኖች የሚረዱበትን ተቋም እየዘረፈ እየሰረቀ ነው። በእኛ ሀገር ነው ህንፃ ጠፋ የሚባለው። ደቃቅ ነገሮች ሊጠፉ ይችላሉ፣ አመክንዮ ይኖረዋል። ህንፃ ጠፋ የሚባልበት ሀገር ላይ ነው ያለ ነው። ለምን ስንል ባህላችን ሌብነትን አክባሪ ነው። ሲሾም ያልበላ ሲሻር ይቆጨዋል የሚል ነው። እንዲህ አድርገን ያሳደግናቸው ባይበሉን ምን ይደንቃል? የሚያሳዝነው የኛው ምዕመናን በቤተ ክርስቲያን ሲሳለሙ የምናያቸው
እምንሰብካቸው በማግስቱ ልብስ ለውጠን የሚሰሩበት መስሪያ ቤት ስንሄድ ጉቦ ይቀበሉናል። ጉቦ የሚቀበሉ የመንግስት ሰራተኞች ጉቦ ለመቀበል ሲሄዱ ቤተ ክርስቲያን ሲያዩ አውርዱኝ ብለው ተሳልመው ነው የሚሄዱት። እንዲህ አይነት ድፍረት ከፈሪሃ እግዚአብሔር ሰውን ከማፈር የወጣ ማንነት እንዴት ልናገኝ ቻልን? እስር ቤቱን የሞላው የኛው አማኝ ነው። አለ ጥፋቱ የታሰረ ይኖር ይሆናል። ብዙ ጥፋተኛ ለምንድን ነው ለንስሐ ያላበቃ ነው? ቤተ ክርስቲያን በምድር ላይ የምትኖረው ተጸጻች ህሊና እንዲኖር ነው። ይቅር መባባል እንዲኖር ነው። ንስሐ እንዲኖር ነው። ይሄ ዘመን እውነትን የዘለለ ዘመን ነው። እውነት ሲናገር ሰውየውን መጀመሪያ ያስፈራሩታል የሚባል ነገር አለ። ፖለቲካ እየተናገርክ ነው ይባላል። በልጅነታችን ጭራቅ መጣ አያጅቦ መጣ ልክ እንደሚባለው ፖለቲካ መጣል ሲባል በአዋቂነታችን የምንበረግግበት ሆኗል። ፖለቲካ ማለት ግን አስተዳደር ነው። እውነት የሚናገረው እናስፈራራዋለን። ፖለቲካ እየተናገርክ ነው እንለዋለን። ግደሉኝ ብሎ የቆረጠ መሆኑን ካረጋገጥን በኋላ እገሌ እኮ እብድ ነው እንላለን። ከዚያ በኋላ ቢናገር ቢለፈልፍ የሚሰማው የለም። እያለ እንደሌለ እንዲረሳ እናደርገዋለን። እውነትን እንደኛ የተፋለማት የለም። እውነትን ቀብረናት ፍትህን እንፈልጋለን። ከቤታችን ያላበቀልነውን ጽድቅ ከአደባባይ እንሻለን። ሹማምንቱም የኛው ልጆች ናቸው። ከኛ የወጡ እኛን የሚመስሉ ናቸው። አዎ አቤቱ አድነኝ ደግ ሰው አልቋልና። ይሄ ዘመን ሞተ ብሎ ለመዘገብ የሚቸኩል ዘመን ነው። ውሃ ቢወስዳችሁ ባጭር ታጥቆ ገብቶ የሚያድን የለም። ቪዲዮ ለመቅረጽ የሚቸኩል ነው ያለው። ሞተ ብሎ ለመዘገብ ሰው እንዴት ይቸኩላል? ሞተ ተብሎ ይለቀሳል እንጂ ይቀረጻል ወይ? እጅግ ጨካኝ ትውልድ ነው። ጨካኞች እየሆንን ነው ያለነው። ሰይጣን በዘመናዊነት ስም ጭካኔን እያለማመደን ነው። ሃይማኖትን መወዳደሪያ ያደረገ ዘመን ነው። ይሄ ሁሉ የሚወራጨው መልስ ሰጪው ሁሉ መልስ ተቀባዩ ሁሉ ሃይማኖቴ፣ ጌታዬ፣ እመቤቴ የሚለው ሁሉ እውነተኛ ሃይማኖተኛ ነው ወይ? ሃይማኖት መወዳደሪያ ነው የሆነው። ሃይማኖት የጭንቅላት ጂምናስቲክ ነው የሆነው። ነፃ ትግል ነው የተደረገው። ሃይማኖት ይሰበካል እንጂ አይከራከሩበትም። ክርክር የሥጋ ሥራ ነው። ሃይማኖት ሰውን በነፃ ፈቃዱ አክብረን የምንሰብከው ካመነ የሚቀበለው ነው። ስለ ኢየሱስ ክርስቶስ፣ ስለ ጌታችን፣ ስለ እመቤታችን፣ ስለ ድንግል ማርያም የምንናገረው ሁሉ መጽሐፋዊ የሆነ የሰውን ነፃ ፈቃድ ያከበረ መሆን አለበት። የክርክር መንፈስ ካለው የሃይማኖት አይደለም። ዛሬ ብዙዎች ውክልና አለን ብለው ሲከራከሩ ይውላሉ። በዚህ ውስጥ አሸንፎ መግባት ይቻላል፣ ነፍስን ግን ማዳን አይቻልም። እኔ አሸንፌ ወንድሜ ካልዳነ ምን ጥቅም አለው? ዘመኑ ስልጣንን የማያከብር ዘመን ነው። የምድር መሪዎች፣ የምድር ገዢዎች መወቀስ፣ ስተታቸው መነቀስ አለበት። ነገር ግን ማዋረድ የለብንም። ከእርሱ አልፈን የወጣበትን ወገን፣ ቤተሰቡን፣ እናቱን መስደብ የነውር ነውር ነው። እግዚአብሔር ስልጣንን ያከብራል። ትልቁ ባለስልጣን እግዚአብሔር ስልጣንን ያከብራል። ስልጣን በምድር ላይ ከሌለ የዓለም ዕድሜው አጭር ነው።
ስልጣን መከበር አለበት። ከአጥቢያው ዳኛ ጀምሮ እስከ ላይ ድረስ ስልጣን መከበር አለበት። ከዲያቆኑ ጀምሮ የቤተ ክርስቲያንን ሆህት በሩን ከሚከፍተው ጀምሮ ስልጣን መከበር አለበት። ከአባወራው ጀምሮ ከታላቅ ወንድም ጋሼ ከምንለው ጀምሮ ስልጣን መከበር አለበት። ስልጣን ከሌለ ሕይወት መራራ፣ የምድር ዘመንም አጭር ነው የሚሆነው። ስልጣን የእግዚአብሔር ሥርዓት ነው። ሁሉ ተናጋሪ የሆነበትን ዓለም እግዚአብሔር አልፈጠረም። ሁሉ የበላይ የሆነበትን ዓለም እግዚአብሔር አልፈጠረም። ስልጣን ያለበት ዓለም ነው። ይሄ ዘመን የተራቆተን የማይሸፍን ዘመን ነው። ሰው ማለት ልኩ አየሁ አላየሁም፣ ሰማሁ አልሰማሁም ነው። የሰውን ምስጢር የሰውን ገበና የሚሸፍን እሱ ሰው ነው። ምስጢር የማያድርለት ሰው ግን ቀላል ሰው ነው። ያየውን የሚያሳይ የተዋረደ ሰው ነው። ዛሬ የተራቆተን የሚሸፍን የለም። ባለፈው እንደገለጽነው ነው። ልባችን ተራቁቷል። ጓዳችን አደባባይ ወጥቷል። ሰው ገመና የለሽ ነው የሆነው። እግዚአብሔር ራርቶ የሸፈነልንን እኛ በአደባባይ ያወጣ ነው። እግዚአብሔር ራርቶ የሸፈነውን ኃጢአታችንን በአደባባይ እንደ ክብር እያወጣ ነው፣ እያወራ ነው ያለ ነው። ይሄ ዘመን ሰው በነውር የሚወዳደርበት ዘመን ነው። አቤቱ አድነኝ ደግ ሰው አልቋልና። ወገኖቼ ዘመኑ እንደሚያንሸራትት መንገድ ነው። ይዞን እንዳይሄድ መጠንቀቅ ያስፈልጋል። ዘመኑ እንደ ውሃ ወራጅ ነው። እያሳሳቀ እንዳይወስደን መጠንቀቅ ያስፈልጋል። ትላንት የነበረኝ ዛሬ ያጣሁት መልካም ነገር ምንድን ነው? መጻፍ አለብን። ጸሎት መጀመር አለብን። ጌታ ሆይ መልሰኝ ወደ ቅንነቴ፣ መልሰኝ ወደ ንጹሕ ልብ፣ መልሰኝ ወደ ደግነት፣ ለውጠኝ ማለት አለብን። ለአምላካችን ለእግዚአብሔር ክብር ምስጋና ይሁን። እንቀጥላለን። ክብሩ ለእግዚአብሔር፣ በረከቱ ለእኛና ለሕዝባችን ይሁን። አቤቱ ጌታችን ሆይ እናመሰግንሃለን። ከፍ ካሉት በላይ ከፍ ያልከው፣ ለክብር ከፍተኛነት ፍጻሜ ድምድማት የሌለው ጌታችን ሆይ በእውነት እናደንቀሃለን። መለወጥ ያንተ ነው ጌታ ሆይ። ባደግን ቁጥር ቅንነቱ፣ የዋህነቱ፣ እምነቱ መጨመር ነበረበት። የእኛ ግን እየቀነሰ ነው። የልጅነታችንን የዋህነት ዛሬ እያገኘ ነው አይደለም። አቤቱ ጌታ ሆይ አንተ የመረጥከው አይነት ሰው አድርገህ እባክህ ስራን። እንደገና እንድታበጀን፣ እንድትለውጠን፣ ሰርተህ እንደገና እንድትሰራን አቤቱ ደጅ እንጠናሃለን። ስለ ቸርነትህ በምድሪቱ ላይ መተዛዘን፣ መቀባበል፣ መከባበር፣ በእኩልነት መኖር፣ የመናገር የማሰብ ነፃነት ሁሉ እንዲጸና እንጠይቀሃለን። ለሚመሩን ማስተዋልን፣ ምክርን እንድትሰጥልን፣ ለሕዝቡ ሁሉ ቅዱስ ፍርሃትን፣ መዋደድን፣ መረዳዳትን፣ መደጋገፍን እንድታድልልን፣ ቅንነትን ገንዘብ መክሊት አድርገን እንድትሰጠን እንማጽናለን። ስለ ቸርነት ይሄ ቀን የመለወጣችን የመሰሪያችን ቀን እንዲሆን፣ ጓዳችን የጎደለ እንዲሞላልን፣ የተጨነቅን እንድንፍታታ፣ ሁሉ ነገር ቋጠሮ የሆነብን ነገሮች ሁሉ እንዲፈቱልን እንጸልያለን። ይሄ ቀን የጉብኝት ቀን፣ ይሄ ቀን የመሰራት ቀን፣ ይሄ ቀን የመደሰቻ ቀን፣ ይሄ ቀን የዘመናት ጸሎትን የመቀበያ ቀን እንዲሆን ደጅ እንጠናሃለን። እንደ ቸርነትህ ሃይማኖታችንን እንድታጸና፣ ሀገራችንን እንድታጸና፣ እስከ መጨረሻይቱ ወቅታ ድረስ ልዩ ሦስትነትህን በማመን እንድታጸናን አቤቱ እንጠይቃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሚን።